ሰላም ውድ የቻናላችን ቤተሰቦች፣ ዛሬ የሚያቀርብላችሁ አንድ ሶፍትዌር አለ። እሱን ሶፍትዌር እንዴት ከጫን በኋላ እንጠቀማለን የሚለውን እናያለን። እሱም ፓወር ጊዝ 2010 ሶፍትዌር ነው። ይህ ሶፍትዌር የአማርኛ ሶፍትዌር ነው። ኮምፒውተራችን ላይ እንዴት ከተጫነ በኋላ እንጠቀማለን የሚለውን አብረን እናያለን። ተከታተሉን። መጀመሪያ ፓወር ጊዝ ለመጫን ሶፍትዌሩ ያስፈልገናል። ይሄ ሶፍትዌር ብዙ ሰዎች ጋር አይቲ የተማሩ ልጆች ጋር ይገኛል። ወስዳችሁም መጫን ትችላላችሁ፣ ወይም ደግሞ በቀላሉ ሜጋባይቱ ትንሽ ስለሆነ ከጉግል ላይ ዳውንሎድ ማድረግ ትችላላችሁ። አሁን መጀመሪያ ሶፍትዌሩ ካልተጫነ ሶፍትዌሩን መጫን አለብን። ሶፍትዌሩ ይቺ ናት። ሜጋባይቷ በጣም ትንሽ ናት። እዚህ ኢንስቶል ጊዝ 2010 ይላል። እሱ ላይ አንዴ ራይት ክሊክ አድርገን ራናስ አድሚኒስትሬተር እንለዋለን። እስከዛ እስከሚጭን ድረስ ቶሎ ይጭናል በፍጥነት። ዌልካም ቱ ዘ ፓወር ጊዝ 2010 ይላል። እዛ በኋላ ኔክስት እንለዋለን። ኔክስት ካልነው በኋላ ሬዲ ቱ ኢንስቶል ይላል። ለመጫን ዝግጁ ነኝ ይላል። ከዛ በኋላ እዚች ጋር ባክ ኢንስቶል እንደ ካንሰል የሚላለ እዚህ ጋር ኢንስቶል ወይም ደግሞ ጫን የሚለው ላይ አንድ ጊዜ ክሊክ እናደርጋለን። እዛ ጭኖ እስኪጨርስ ድረስ እንጠብቃለን። ይኸው በዚህ መሰረት አፕሊኬሽኑን ጭኖ ጨርሰዋል። እዛ በኋላ ፊኒሽ እንለዋለን። ሶፍትዌሩ ተጭኗል ማለት ነው በቀላሉ። እዚህ ዴስክቶፕ ላይ እንደምናየው ጊዝ 10 ይላል። ጊዝ 10 ማለት ፓወር ጊዝ 2010 ማለት ነው። እሱን አሁን ከተጫነ በኋላ ደግሞ አሁን እንዴት እንጠቀማለን የሚለውን አብረን እናያለን። ተከታተሉ። ሶፍትዌሩ ከተጫነ በኋላ እዚህ ላይ አንድ ጊዜ ደብል ክሊክ እናደርጋለን። ከዛ ይከፈታል። በዚህ መልኩ እስኪ ከፍት ድረስ እንጠብቃለን። እዚህ ታስክ ባሩ ላይ በቀኝ በኩል እዚህ ጋር የኢ ምልክት ይታያል። ኢ ማለት ፓወር ጊዝ ስታተስ እንግሊሽ ሞድ ማለት ነው። ስለዚህ እኛ የምንፈልገው ደግሞ ወደ አማርኛ ቀይረን አማርኛ ለመጻፍ ስለምንፈልግ እስቲ በቀላሉ ወርድ ላይ እንዴት እንጽፋለን የሚለውን እናያለን። እዚህ ጋር አሁን ይሄን ለምሳሌ አጠፋለሁ። አሁን እንግሊዘኛ ይጽፋል። እዚህ ይሄን ወደ አማርኛ እንዴት እንቀይራለን የሚለውን ቺን የኢ ምልክቷን አንድ ጊዜ እናካለን። ልክ ሲነካ እንደዚህ ይቀየራል። አሁንም ፓወር ጊዝ ስታተስ ፎኔቲክ ሞድ ላይ ነው ያለው። እሱን አሁንም ደግመን አንድ ጊዜ እናካለን። ልክ ሲነካ የሁለተኛ ፎላይ ፊደል ላይ ይሆናል። አሁን ዩኒኮድ ሞድ ላይ ሆኗል። ዩኒኮድ ሞድ ማለት አማርኛ ጽሁፍ ስለሆነ አሁን በቀላሉ መጻፍ እንችላለን። የፈለጋችሁትን ጽሁፍ አሁን እኔ በቀላሉ ጽሁፉን ቅድም እንግሊዝኛ ላይ ነበር፣ አሁን እስቲ ጽፋለሁ። በዚህ መልኩ ይሄው አሁን መጻፍ ጀምረዋል። በዚህ መልኩ በቀላሉ መጻፍ ትችላላችሁ ማለት ነው አማርኛ። እዚህ እንደዚህ አድርገን ሁላችሁም በቀላሉ እንደዚህ መጻፍ ትችላላችሁ ማለት ነው። አሁን ለምሳሌ ኪቦርዳችን ላይ በእንግሊዝኛ ስላለ አማርኛ ስለሌለ ምን እናደርጋለን? አሁን ለምሳሌ ል ለመጻፍ ኤልን እንለካለን። እዛ ሉ ለመጻፍ ደግሞ ኤል እና ዩን እንነካለን። እዛ እንደዚህ ይሆናል። ሊ ለመጻፍ ደግሞ ኤል እና አይ ወይም ደግሞ አይ እንነካለን። ልክ ሲነካ እንደዚህ ያደርጋል። ላ የሚለውን ደግሞ ኤል እና ኤ ሲነካ እንደዚህ ይሆናል። በመቀጠል ደግሞ ሌ የሚለው ላይ ኤል እና ዋይ ሲነካ እንደዚህ ይሆናል። ል ለመጻፍ ደግሞ ኤል እና ኢን ሲነካ እንደዚህ ይሆናል ማለት ነው። ቀጥሎ ደግሞ ሎ ለመጻፍ ደግሞ ኤል እና ኦ ስንጽፍ እንደዚህ ይሆናል ማለት ነው። እንደዚህ በቀላሉ መጻፍ እንችላለን። ጽፈን ከጨረስን በኋላ ደግሞ ወደ እንግሊዝኛ እንዴት እንመልሳለን የሚለውን ደግሞ እዚቹ በተንዋ ላይ አንድ ጊዜ ክሊክ እናደርጋለን። አሁን ደግሞ ታ ላይ ይሆናል። አሁንም ደግመን እንነካለን። አሁንም ታ ላይ ይሆናል። አሁንም በድጋሚ ኢ ላይ እስኪሆን ድረስ ወይም ደግሞ እንግሊሽ ሞድ ላይ እስኪሆን ድረስ እንቀይራለን። እዛ እንደዚህ ስናደርግ እዚህ ጋር ኢ ይሆናል። ኢ ማለት እንግሊሽ ሞድ ስለሆነ እዛውን ደግሞ ቀጥታ እንግሊዝኛ መጻፍ ይጀምራል ማለት ነው። ካያችሁት እንደዚህ በቀላሉ እንደዚህ መጻፍ ትችላላችሁ ማለት ነው።
ስለዚህ በዚህ በቀላሉ አማርኛ ኮምፒውተራችን ላይ ፓወር ጊዝ ጭነን እንደዚህ መጠቀም እንችላለን። ስለዚህ ብዙዎቻችሁ በኦሮምኛ ስሰራ ነበር፣ ይህኛውን በአማርኛ አድርግልን ያላችሁት ወንድሞቻችን በዚህ መልኩ መጠቀም ትችላላችሁ። ስለዚህ ቻናላችን ሰብስክራይብ፣ ላይክ፣ ሼር አድርጉልን እንላለን። ስለተከታተላችሁ እናመሰግናለን።